እውነትን የምናገረው አንድ ነገር ሲሆን ብቻ ነው። ለምን መሰለ? እኔ ሳራ ለሀበሻ ትልቅ ሰው ናት፣ አስታራቂያችን ናት፣ ትልቅ እህታችን ናት፣ ትልቅ እናታችን ናት። እኔ በዚህ ይዘው የሳራ ለሀበሻን ሀቅ የሚያወጣላት እሷና እሷ እና ያቺ ወደ ግራና ወደ ቀኝ ቅዳሜና እሑድ የምታይ ሴት ናት። ግን እኔ የተናደርኩበት ምክንያት ምን እንደው ታውቃለህ? ወርቁ አይተህ ነው። እኔ እውነቱን ነው። ሳራ ዳጣ የምትባለው ረድቷታል። ለማንንም ሰው ረድቷል። የወርቁ አይተህ ነው እውነት ሳይወጣለት እነሱ ተሰባስበው የራሳቸውን ብቻ እንደ ግሩፕ ፈጥረው እኔን ያመመኝ ነገር እንደ ግሩፕ ፈጥረው ምን ሆኖ መጡ መሰለህ? እኔ ልፈራ ጆከር ሊፈራ ማን ሊፈራ ሚዲያ ላይ ያለ በወርቁ በኩል ያለ ሊፈራ ሳራን አጅበው መጥተው ሳራ እንደማስፈራሪያ እነሱን ተጠቀመችባቸው። ለምን ዮኒ ማኛ ጆከር እውነቴን አውጡልኝ ይሄንን ብላ በወርቁ አይተነው ላይ ውሸት አሳውጃብኛለች። በሆነ ቤት ላይ አገናኙኝና ይሄ ሀቅ ይውጣልኝ ሄለን እና እኔን አገናኙኝ ስትል ያን ጊዜ ሄለን ስቀር ውሸት አምናት ብለን እኛን እንደመደዋለን። እነሱ ግን ግሩፕ ፈጥረው መጡ አይደለ? ምን ይሰማሃል አንተ ስታስብ? አይ ልክ ነህ። በዚህ ምንም ሁኔት የምትባለው ብትሆን እኔ ነኝ ያልደበኩላቸው። ሳራም ብትሆን ያልደበኩላቸው ነው የለም። ሳራ ማለት እቺኛቱ ቢጃማ መሸጠው ናት። ጉቺ ብትሆን አላቃት ባለ ገዛችሁ። የስ ማሲም ብትሆን የእርዳታ ብር የበላች ሌባ ናት። እኔ ግልጽ ነው የምነግርህ፣ እውነቱን ነው የማወራው። እቺኛቱን በደላላ መሰርቅናት፣ እቺኛቱን በዳጣ መሰርቅናት። ማን ምን ሊያመጣ ነው? ቀይ መስመር የምንላቸው ሰዎች አንተ በደንብ ታውቃለህ። አንዴ ስልክ ገብቶበት ነው ስልክ ገብቶብኛል። ድምጽ እንዳይረብሽ ነው መኪና ላይ ስላለው ቀበቶ እስከሚያሰብርስ። ስለዚህ እነዚህ ሰዎች አሁን ተደራጅተው እውነተኛ ሊያፈርሱ ነው። እኛ እኮ ቀይ መስመር ብለን የምናሰምራቸው ሰዎች አሉ። በዛ ላይ ከተመጣ ግን ማንንም ሰው አልተውም። እኔ ማኛሙት እኔ ከችግር ያለውጣ ማንንም በትረግ ኦኬ። ሳራ ለሀበሻ ትልቅ ሰው ናት። እንደ ትልቅነቷ ሀቋን ማውጣት ባለባት ታውጣ። እንደ ትልቅነቷን ይሄ አፋውጥቻ አንቺ እንደዚህ ብዬ የምሳደብ ሰው አይደለም። ሌላ ይሄ ድራማ ምናምን እንደሌላው ድራማ ሰርተው በእኛ ብሔርተኝነት ላይ ወርቁ አይተህ ነው በዚህ ሰዓት ይሄ ነገር አለብህ ተብሎ መናገር ማለት እስኪ ለአንተስ ምን ይመስላል? አንተስ ስታስብ ምን አገናኝቶትስ ደግሞ የሚደብር እኮ ምንድን ነው? በጣም በሚያሳፍር ሁኔታ እንዴት አጀንዳስ ሊሆን ቻለ? በረዳ ባገዘ አይዟችሁ ባለ ቴንኪው በምን ተገናኝቶ እሱ ብቻ ሳይሆን ቤተሰብ አለው፣ ፋሚሊ አለው። ከፋሚሊ ያለ ትልቅ ቢዝነስ ያለው ሰው ነው። እኔ አሁን በዚህ ሰውዬ ልጣላም ልቆረጥም ልፈለጥም ችግር የለብኝም። ቀይ መስመሮቻችን ናቸው። ወሬ ትንሽ የሆነ ቦታ ማውጣት አለባቸው። ካልከው ጋር የምስማማው ምንድነው? ሄኖክ ማናት? ማንንም ማስቀየም ፈልጌ አይደለም። የትም ዓለም ልኑር እኔ የፈለኩትን ተናግሬ ዛሬ ጉሮሮዬ ትቆረጣለች። ግን እነሱ ያደረጉ ምንድነው? የኛ መከፋት የኛ መጎዳት ሳይገርማቸው የራሳቸው መጣረቅና ተሰባስበው መንጣት። ጆከርን ሊያስፈራሩ ነው። ማን ሊያስፈራሩ ነው? ሳራ ለሀበሻ እንደነገርኩ ብላለች አላለችም ሀቋን እዛ ጋር ይውጣላት። የነሱ እንደዚህ ግሩፕ ሰርቶ መንጣት ምን ሊያመጡ ነው? ምን ልታመጣ ነው? ማንኛ በደላላ በስርቆት የሚኖሩ ናቸው። በአጠቃላይ እግዚአብሔርን ያልዋሽም። ግን እኔ አንድ የምናደድበትን ይሆን ኦኬ አምሮዬ ትክክል አይደለም በዚህ 3 ቀን። ለምን ካልከኝ የሰውን ሀቅ እኔ በልቻለሁ። የሰውን ሀቅ በልቻለሁ ስለ ገንዘብ ወስጄ አይደለም። በራሴ ላይ አሁን ሲደርስብኝ ነው ያወቅሁት። ሰዎች ተበድለው ሲመጡ እያወቅሁ ሸፍኛ አስበልቻለሁ። እቺ ሀቅ አለችብኝ። እኔ
በሚሊዮን በልተዋቸው አይደለም ብዬ የካርኩበት ቀን ስላለኝ ማንም ይደውልብኝ አደውልብኝ እና እሺ ልብዳ ማያው ስልክ እየተደውለ እያወራው ነው እውነት ነው የማወራው በቃ ያን ወርዳት ተከምጂ እውነትን ዘርግፌ እውነትን ተናግሬ ነው የምሞተው ለምን በልተው ጠጥተው በሚሊዮን በልተው አልበሉም ብዬ የካርኩበት ቀን ያቺ ቀን የምስኪኖች እንባ እኔን እዚህ ላይ ጥሎኛል የበሉትንማ ቆርጥመዋል ብለህ ጉሮሮ ላይ መቆም ነበረብኝ ግን ይሉንታ ይዞ ይሸፈንኩላቸው ብራዘር አይሆንም እንዴ እግዚአብሔር ሊሆን እኔ እውነት ነው የምናገረው ያልክ አይደለም ለምን መሰለህ አሁን ራሴ ላይ ድራማ ሊሰሩብኝ የሚሰሩትን ሰንሰለት ድራማ ነው አውቃለሁ እነሱ ግን እንዳሰብ ምን መሰለህ ይሄ አዳምጠኝ ምን አይነት ድራማ እንደሚሰሩ ራሳቸው አይተቁም ለራሳቸው ዱባይ ላይ ተቀምጠው የሚሰሩት አንዷ ትሰርቃለች አንዷ ትሸፍናለች አንዷ እኔ ጋር ተቀባባለች አንዷ ደውላ ለኔ ትለምናለች እኔ ቮይሳቸውን ልክልሃለሁ እያንዳንዱ ሸሪከር ዳርክሽን እዛው በቃ አይደል እንዲያውም ለየለም ብጨምርላት ማጠራከሪያ ሆነ መሰለኝ የደሃ አምላክ ማን ይነካል መሰለህ ወርቁ አይተነው ሲነካ ማን ተነሳ ጆከር እነዛ የለመዱትን ድራማ ደግሞ ጆከር ላይ ሊሰሩ ሲነሱ እኔ ደግሞ ሞኝ አይደለም አጋልጣቸዋለሁ እናቴ ትሙት ልክ ነህ አይ በመጣ ያንን እውነት እስኪወጣ ድረስ ማለት የለበትም ጥፍሬ ቆርጥ አጥንቴን ቆርጥ ግን አጋልጣቸዋለሁ ማን ምን አይዞን እኛም ደግሞ ዝም አንልም እውነቴን ነው የምልህ ብዙ ወገንን የረዳ ሰው ማንም ላይ የማይደርስ ሰው ላይ እንደዚህ አይነት ቆሻሻ ነገር መናገር አንስማማም ነው የምልህ ቃል በቃል መዝሙርዬ አንስማማም እንደዚህ አይነት ነገር ላይ በሌለበት ባልዋለበት ምን ባላረገበት እንደዚህ አይነት ተራ ወሬ አውርቶ የሰውን ትልቅ ኢሜጅ ማበላሽ ሳራም ትምጣ ማንም ያ ማን የነቀለው ያስቃሉ ከአንገት በላይ አንድም ቤት ውሸታቸው ነው አልታረቁም ደሞ አሉ አሁን ትናንትና ማታ ነው የተነገረኝ ሮምዬ እሺ ንገሪኝ እስቲ አሁን ከሁሉ ወዳጅ ልትሆንቻለሽ ነው ያላቅም እንግዲህ አረ ችግር የለም ቀጥጫቸው ችግር የለም እኔ አሁን ሳራ ይቅር ብያታለሁ ሳራ አልሀበሻ ሬስቶራንት እንደ እናት ትናንትና አንገቷ ድፍት ስትል ኩምሽሽ ስትል አሳዘነች ኦኬ እሺ ወይዘሮ ጉቹ ደግሞ ሳራ ከጎኗ ነኝ ማንም ቢክዳት እኔ ከጎኗ ነኝ እያለች ነበረ እኔ ያለው ለካ ፕሮሰስ እየጨረሰች ነው ወደ በሳራ ብር ወደ እናንተ ሀገር ወደዛ ወደ አሜሪካ ይኸው በቅርቡ ካልመጣች እዛ አሜሪካ የሚባል ካደረሰች ውሸት አንበኝ እቺ ሪከርድ አድርጋት በሳራ ብር ነው ለካ ሌላው እንደዛ አላለም እንግዲህ አይ በቃ እናታችን ናት መካሪያችን ናት ነው እንጂ ሌላ ምንም አላሽቃበጥም እሷ የእሷ ማሽቃበጥ አይተሸዋል እንዴት እንዳንገበገባት ሳራዬ እኔ ማንም ቢጠላት ማንም ከጎኗ ቢርቅ እኔ ያለሁ እኔ መቼም አልክድሽ እኔ ያለሁልሽ ምንም ብትይኝም አዎ አማሽኝ እንኳን አልሽን ድርሃም ጸጉሯን ራሱ ነጭ ጸጉር ያምርብሻል ብላ ያሰራቻት እሷ ናት የደረሰው መረጃ ነጭ ጸጉር ያንግ ያረግሻል ብላ ደግሞ አሉ እንዳዩን በጓሮ አስገቢኝ ብላ በጓሮ ካሜራ በሌለበት በጓሮ ነው እየገባች ያለችው ጉቹ አዎ በጓሮ ወይናና ነው ነገሩ ወይናና ገንዘብ ካለ በሰማይ መንገድ አለ ሰራ በይ ከዛ ሰባት አንበሳው ሰምተሻል ደግሞ ሰባት አንበሳው ሊሄለን የወረደችላት ወይዘሮ ጉርጥ 2100 ድርሃም ለጃው
በጣም አደገኛ ግሩፕ ነው። ሙሉ የዛ ቀን ተሰብስበው የነበሩ ሴቶች ሳራ ላበሻ፣ ጉቺ፣ ሳራ ባልትና፣ ሙኒት ማና ሌላ አምጡልኝ። ማን የምትባል ናት ያለችው? መሲ፣ ብሪጅስቶ፣ ሌሎችንም አምጡ። ሙሉ እዛ ግሩፕ ያለው በሙሉ መበተን አለበት። አትዋደዱ። ፎዚ ምናምን የምትባል አትዋደዱ። ስለዚህ አግሩፕን በትኑ፣ የራሳችሁን ላይፍ ኖሩ። ከዛ በሰላም ትኖራላችሁ። ተሜ ይሰማል። ተሜ የሚባለው ታሜ ከዛ ግሩፕ ውጣ። አንተ ሴት አይደለም ወይ ቺካረላ ታጫውታቸው ምናምን ነገር ይብራብ ውጣ። ምንም አያደርጉልህ፣ ምንም አይጠቅሙም። ስለዚህ ከዛ ነገር ብትወጣ ጥሩ ነው። ያንን ነው እምላችሁ። ምንም አይጠቅም። እዚህ ላይ መልክ ሲሰሩ በጣም ጎበዝ ናቸው። በጣም ጎበዝ መልክ ሲሰሩ፣ ውስጥ ግን አትዋደዱም። ኤቭሪባዲ ኖውስ አትዋደዱ። በእውነት ቅሌት ክብር የመሰላችሁ ናቸው እና ከዛ ነገር ውጡ ብዬ አስባለሁ። ያ ሀቢባን አለማድነቅ አይቻልም። ሀቢባ ጎበዝ ናት። ሀቢባ ጎበዝ። ለምን አንደኛ ትዳር መኖር እንደቀላል እንዳታዩት። ሀቢባ ለትዳሯ ምናምን ምርጥ ሰው ናት። ለልጆቿ ምርጥ ሰው ናት። አክቲቭ ናት። መታ ነው የምትጠይቀው ከቸገራት። ሀቢባ ትመጣለች። እንደ መውለጃን አስተካክሉ ብላ ነው የምትል። ሀቢባ ጓደኛ ባሏ ነው ጓደኛዋ። ምንም ጓደኛ የላትም። ጎበዝ ስማርት ናት። ሀቢባ ምንም ልትነጻጸር አትችልም ከነሱ ጋር። ጎበዝ ልጅ ናት። ሀቋን መውሰድ አልችልም። ጎበዝ ናት። ነቅታለች። ቤታዩ በዚሁ ከቀጠለች ቤታዩ ሲስፋል ቤታዩ በዚሁ ከቀጠለች እግዚአብሔር ምስክሬ ሰላም አላት። ከማንም ጋር አትገናኝም። ከማንም ጋር አትልም። ሰላሟን ይዛ የራሷን ሸቃቅላ እልም። ስትበዙ ነው ነገራችሁ እየተበላሸ የሚሄደው። ስትበዙ ሴት ልጅ በዛች ማለት ቅናት ነው። በቃ ሌላ ቁም ነገር የላትም። ሴት ልጅ ከበዛች ቅናት፣ ቁም ነገር የለም፣ መቦጫጨቅ። ስለዚህ ለብቻችሁ እንትናም አሁን ዲቦዬ ምንም አትሆንም። ለብቻዋን ያለችው ምንም አትሆንም። ዲቦራ ምንም ለብቻ ስትሆኑ አሁን ኤልሻዳይ ምን ሆነች? አሁን ማን ይደርስባታል? ያለችው አንድ ጓደኛ ናት። እሱም ኪዱ ናት። አለቀ። ድራማ የለ፣ ያዙ ልቀቁኝ የለ፣ ምን የለ፣ አለቀ። ጓደኛ ሲበዛ በጣም ትጠፋላችሁ። መጥፊያችሁ የእነሱ በጣም ያስጠላል። በጣም ደግሞ እድሜ ጠገብ እዛ ላይ በሙሉ ያሉት ከ40 በላይ ናቸው በሙሉ። ይቅርታ ትንሽ ላሳንስ፣ ሴት ስለሆኑ ይቅርታ። ከ35 በላይ በሙሉ እዛ ውስጥ ወዳጆች የሆኑት ትንሽ ላሳንስ እድሜ ከ35 በላይ ናቸው። ሴት ልጅ ቶሎ ነው የምትበስለው። ሰው እንዴት 35 ዓመት ሙሉ ኖሮ እያያችሁ ጨምሩ የምትፈልጉትን ሰው። ከ35 በላይ ሆናችሁ እንደ ህፃን ልጅ እንዲህ ብለሻል። የራሳችሁ ላይፍ እያላችሁ ኑሮ እያላችሁ ስንት ነገር እያላችሁ በጣም ይደብራል። እና ተማሩ ከዚህ። እና እኔ ያየኋቸው ዱባይ ላይ እግዚአብሔር ምስክር በሄድኩ ጊዜ በጣም ምርጥ ሰዎች ነው የገጠሙኝ። አሮን ነው ምናልባት ባህሬም ሊሆን ይችላል። በጣም ደስ የሚሉ ቤተሰቦች ነው የገጠሙኝ። ደስ የሚል ጊዜ ነው ያሳለፍኩት። ጠንካራ ሰራተኞች አይቻለሁ፣ ታዝቤያለሁ። ደስ የሚሉ ሰዎች ከአንድ 4 ቀን 5 ቀን በኋላ እውነት ዛሬ ማትነግሪኝም እኔ እንደዚህ ግልጽ ሆኜ የለሽ ብለሽ ሙሉ ዱባይን ስታሚልኝ ስትነግሪኝ ቆይተሽ እኔ ደግሞ ሪከርድ ሳረግሽ ቆይቼ ከዛ እዮዳብ ጌም እንጫወት ሲል ከአንድ 4 ቀን በኋላ እንትኑን ሼር አረኩልሽ ማስታወቂያውን አይደል? ከዛ ምን አልኩሽ? ዛሬ አንድ ቅድመ ሁኔታ አለኝ አልኩሽ። ምንድን ነው ቅድመ ሁኔታሽ አልሽ? ኢንሳይደር እንድሰጥሽ ጌሙን እንዳሸንፍ አድርገኝ አልኩሽ። ወይ እሺ አልሽ። ግን 15 ቀን እጠብቃለሁ አስቻለሽ እውነት አልሽ። እንደውም ምን አልኩሽ?
ከዛ በኋላ ብሎክ አረግሻለሁ ብዬ በአፌ አምልጦ ስናገር እንዴ ብሎክ ከምታረግኝማ እኔ ዝምድናሽ እፈልገዋለሁ ስትይ ምንድን ነው ያልኩሽ? ወይ አልኩኝ እንዴ አልኩኝና ለራሴ ኖ አንቺን እኮ አይደለም ሳራ እነሱን እቦልካቸዋለሁ በምን ህሊና አገኛቸዋለሁ ነው እኮ ያልኩት አልኩሽ። እንደዛ ነው እንዴ አንቺ ከመንሽበት ችግር የለውም አልሽ። እኔ ልክ ጌሙ እንዳሸነፍሽ ካረሽ በኋላ ልቦልክሽ ነው እቅዴ። ኦልሬዲ ሪካርዱ ላይ ሰምት ሪካርድ አድርገሽኛል ነበር። ሪካርዱ ላይ መልሰሽ ስሚ ምን እንዳልኩኝ አንቺን ነበር ያልኩሽ። ከዛ ስትይ አለካስ ነው እንትን እነሱን አደርጋለሁ እየታያቸዋለሁ ነው እኮ እያልኩሽ። እንደዛማ አይምሮሽ ከፈቀደ ኖ አንቺ ካመንሽበት እሺ አልሽ። መሲ ምን ብለሽ ስታለቅሽ ነበር? ሙኒት ላይ ውጪ ቆመሽ ምን ብለሽ ስታለቅሽ ነበር? እኔ አልነገርኳትም ለሄለን ደውዬ አላውቅም ስትያት እንደ ህፃን ያደርግሻል እኔ አንቺን አላምንሽም አለች አይደል? እያለቀሽ ትታሽ ከፊትሽ ተራመደች። ማን የነገረኝ? እራሳችሁ ድረሱበት። ሳራ ባል የገዛሽው ይሄን ሰሞን ኤምባሲ አስጠርቶሽ ኤምባሲ ነበርሻል። ለምንድን ነው የጠራሽ? እርስ በራስ ቼክ አድርጉት እሺ። ይሄን ያላውቅሻል ወዳም። አሁን ደግሞ ማን የነገራት በሉና ሄዱ። አራስ ልጠይቁ ሶስታችሁ ሄዳችሁ አንቺ መሲ ሙኒት ባልዮ ነበር የጠራችሁ ለአራስ ጥሪ። ከዛስ መሲ ብሪጅስቶንና ሙኒት ውጪ ቆማችሁ ስታወሩ ነበር። እኔ አይደለም ሌላ ነው የነገርኳት እያለቀሽ